በወልድ በመንፈስ ቅዱስ አንድ አምላክ አሜን። Maqaa Waaqayyo Abbaatti, kan Ilmaatti, kan Hafuura Qulqulluuttis sadan Waaqayyo tokkoon ameen. Golee arfan irra kan jirtan sagalee Waaqayyoo kan wal dhaggeeffatan hundumti keessan nagaan Waaqayyo isin wajjin haa ta'u. በአራቱ ማዕዘናት ያላችሁ የእግዚአብሔርን ቃል የምትሰሙ ሁሉ የክርስቶስ ኢየሱስ ሰላም ከእናንተ ጋር ይሁን። ዛሬ የእግዚአብሔር ፍቃድ ሆኖ ከአንድ ስፍራ የእግዚአብሔርን ቃል አብረን እናያለን። እግዚአብሔር ደግሞ እንድናገረን እንጸልያለን። እግዚአብሔር አምላካችንና አባታችን ሆይ በኢየሱስ ስም ተባረክ። ያስተምራቸው ዘንድ መልካሙን መንፈስን ሰጣቸው ተብሎ እንደተጻፈ የሚያስተምረን መልካሙ ያንተ መንፈስ ይሰጠን። መጽሐፍት እንድናስተውል አእምሮአችንን ክፈትልን። እግዚአብሔር ሆይ ከኛ ጋር አሁን ለተናጋሪም ለስም የሚያስፈልግ ያንተ ጸጋ ይለቀቅ። ይህንን ቃል የሚሰሙ ሰዎች ሁሉ በማስተዋልና በጥበብ እንዲያስተውሉ እንዲሰሙ ጸልያለሁ። እግዚአብሔር ሆይ አንተ ብቻ እርዳን። ይህ ቃል ደግሞ እንዳይተላለፍ የሚገራደር ክፉ በኢየሱስ ስም የተመታ ይሁን። የእግዚአብሔር ቃል እንዳይገለጥ የሚከላከለን መንፈስ በኢየሱስ ስም የተመታ ይሁን። ክፉ መንፈስ የተመታ ይሁን። የአየር አለቆችና ስልጣናት ክፉ በኢየሱስ ስም የተመታ ይሁን። የቅዱሳንን በረከት የሚቃወሙ በኢየሱስ ስም የተመቱ ይሁኑ። አንተ ብቻ እግዚአብሔር እለፍ። ይህ ቃል ለወገኖች በረከት እንዲሆንላቸው ጸልያለሁ። ስለ ሁሉም ነገር ተመስገን በጌታ በኢየሱስ ስም አሜን። ዛሬ የምናየው የእግዚአብሔር ቃል ሁለተኛ ነገሥት ምዕራፍ 6 እና 7 ሁለተኛ ነገሥት ምዕራፍ 6 እና 7 አለፍ አድርገን እናነባለን። ሞቶተ ለመፋ ቦቆና ጃፍ ቦቆና ቶርባ ደርቤኔ ይላል። ሞቶተ ለመፋ ቦቆና ጃፍ ቦቆና ቶርባ the second Kings, the 6th and 7th chapters. We are looking only few versions. አነባለሁ። መጀመሪያ ሁለተኛ ነገሥት ምዕራፍ 6 ከቁጥር 24 እስከ 30 አነባለሁ። ከዚያም በኋላ የሶርያ ንጉሥ ወልደ አደር ሰራዊቱን ሁሉ ሰበሰበ፣ ወጥቶም ሰማርያን ከበባት። በሰማርያም ታላቅ ራብ ሆኖ ነበር። እነሆም የአህያ ራስ በ50 ብር የርግብም ኩስ የጎሞር 8ኛ የሚሆን በ5 ብር እስኪሸጥ ድረስ ከበቧት። የእስራኤልም ንጉሥ በቅጥር ላይ በተመላለሰ ጊዜ አንዲት ሴት ጌታዬ ንጉሥ ሆይ እርዳኝ ብላ ወደ እርሱ ጮኸች። እርሱም እግዚአብሔር ያረዳሽን እኔ እንዴት እረዳሻለሁ? ከአውድማው ወይስ ከመጥመቂያው ነው አለ። ንጉሡም ምን ይሆንልሻል አላት። እርሷም ይህች ሴት ዛሬ እንድንበላው ልጅሽን አምጪ፣ ነገም ልጄን እንበላለን አለች። ልጄንም ቀቅለን በላ ነው። በማግስቱም እንድንበላው ልጅሽን አምጪ አልኳት፣ ልጇንም ሸሸገችው ብላ መለሰችለት። ንጉሡም የሴቲቱን ቃል ሰምቶ ልብሱን ቀደደ፣ በቅጥሯም ይመላለስ ነበር። ሕዝቡም በስተውስጥ በሥጋው ላይ ለብሶት የነበረው ማቅ አዩ ይላል። ምዕራፍ 7 ቁጥር 1 እና 2 ኤልሳዕም የእግዚአብሔርን ቃል ስሙ፣ እግዚአብሔር እንዲህ ይላል፣ ነገ በዚህ ጊዜ በሰማርያ በር 1 መስፈሪያ መልካም ዱቄት በ1 ሰቅል፣ 2 መስፈሪያ ገብስ በ1 ሰቅል ይሸመታል አለ። ንጉሡም በእጁ ተደግፎ የነበረው አለቃ ለእግዚአብሔር ሰው መልሶ እነሆ እግዚአብሔር በሰማይ መስኮቶች ቢያደርግ ይህ ነገር ይሆናልን አለው። እርሱም እነሆ በዓይኖች ታየዋለህ፣ ከዛም አትቀምስም አለ። ቁጥር 3 እስከ ተወሰነ ድረስ አነባለሁ። በበሩ መግቢያ 4 ለምጻም ሰዎች ነበሩ። እርስ በርሳቸውም እስክንሞት ድረስ በዚህ ለምን እንቀመጣለን? ወደ ከተማ እንገባ ዘንድ ብንወድ ራብ በከተማ አለ፣ በዛም እንሞታለን፣ በዛም ብንቀመጥ እንሞታለን። እንግዲህ ኑ ወደ ሶርያን ሰፈር እንሽሽ፣ በሕይወት ቢያኖሩን እንኖራለን፣ ቢገሉንም እንሞታለን ተባባሉ።
ጨለምለም ባለ ጊዜ ወደ ሶርያን ሰፈር ይሄዱ ዘንድ ተነሱ። ወደ ሶርያን ሰፈር በመጀመሪያ ዳርቻ በመጡ ጊዜ እነሆ ማንም አልነበረም። እግዚአብሔር ለሶርያን የሰረገላና የፈረስ የብዙም ጭፍራ ድምፅ ሰምቶ ነበር። እርስ በርሳቸው እነሆ የእስራኤል ንጉሥ የኬጣንን የግብፃንን ነገሥታት ቀጥሮ አምጥቶብናል ይባባሉ ነበር። ስለዚህም ተነስተው በጨለማ ሸሹ። ድንኳኖቻቸው፣ ፈረሶቻቸውን፣ አህዮቻቸውን ሰፈሩን እንዳለ ትተው ነፍሳቸውን አድኑ ዘንድ ሸሹ። እነዚያም ለምጻሞች ወደ ሰፈሩ መጀመሪያ ዳርቻ በመጡ ጊዜ ወደ አንድ ድንኳን ገብተው በሉ፣ ጠጡ። ከዚያም ወርቅና ብር ልብስም ወሰዱ። ሄደውም ሸሸጉት። ተመልሰውም ወደ ሌላ ድንኳን ገቡ። ከዛም ደግሞ ወስደው ሸሸጉ ይላል። ቁጥር 16 ሕዝቡ ወጥቶ ሶርያን ሰፈር በዘበዘ። እንደ እግዚአብሔርም ቃል 1 መስፈሪያ መልካም ዱቄት በ1 ሰቅል፣ 2 መስፈሪያ ገብስ በ1 ሰቅል ተሸመተ። ንጉሡም ያን እጁን ይደግፈው የነበረውን አለቃ በሩን ይጠብቅ ዘንድ አቆመው። ሕዝቡም በበሩ ረገጠው። ንጉሡም ወደ እርሱ በወረደ ጊዜ የእግዚአብሔር ሰው እንደተናገረው ሞተ። የእግዚአብሔርም ሰው ለንጉሡ ነገ በዚህ ጊዜ በሰማርያ በር 2 መስፈሪያ ገብስ በ1 ሰቅል፣ 1 መስፈሪያ መልካም ዱቄት በ1 ሰቅል ይሸመታል ብሎ እንደተናገረው ነገር እንዲሆነ። ያም አለቃ እግዚአብሔር ሰው መልሶ እነሆ እግዚአብሔር በሰማይ መስኮቶች ቢያደርግ ይህ ይሆናልን ብሎ ነበር። እርሱም እነሆ በዓይኖች ታየዋለህ፣ ከዚያም አትቀምስም ብሎት ነበር። እንዲሁም ደረሰበት። ሕዝቡም በበሩ ረገጠውና ሞተ ይላል። ቆሮንቶስ ልብሳ መጽሐፈ ሞቶታ ሰለመፋ በቆና ጃአ ለኮብሰ ድደሚ አፍሬ አንገሶዶማት ተከትሮ ገሩ በናድድ ሞቲን ሶሪያ ሎልቶታ ሳውንዱማ ወደት ቀበቴ ኦልበኤ መንደረ ሰማሪያት ይመርስ መንደረትን አኩማ መርፈምተቲ ዋን ቱርቴፍ ጉዳ ቤሎፍት መታናሬ ቶኮ ሜቲ አካ ኪሎ ግራሚ ቶኮ ሚጀኑ ኡዳን ጉጌ አካ ሩቢ ሊትሪ ሜቲ አካ ግራሚ ሸንተሚ ሸኒ ሚጀኑ amma baasutti hin ga'e. Gaaf tokko mootiin Israa'el dallaa dhagaa mandarichaarra darbaatuu jiru dubartiin tokko sagalee ishee ol fudhattee yaa gooftaa koo yaa mootii na gargaarii jetteen inni deebisee inni abdii midhaaniif yookiis iddoo cuunfaa wayinii qabaare Waaqayyo yoo si gargaaruudhaa baate eessaa fuudhee si gargaararee jedheen. itti fufeesi rakkinni kee maalii jedhee ishee hin gaafate. Isheen immoo deebiftee dubartiin kun har'a ilma kee fidii nyaannaa, bor immoo ilma koo nyaannaa naan jette. Kanarratti ilma koo ofillee hin nyaanne, affeellee nyaanne. Borumtaas ani immoo ilma kee fidi kaa hin nyaannaa naan jedheen. Isheen garuu ilma ishee sana hin dhoksite jette. Mootichi dubbii dubartittii yommuu dhagee gaddarraa kan ka'ee uffata isaa hin tarsaase. Utuu inni dallaa dhagichaarra darbaa jiru namoonni isa ilaalanii uffata gaddaa dhagna isaatti aansee akka uffate arganii. Mootichi itti fufee har'a mataan Eelsaa ilmi namaa Shaafax yoo isarraa buleef Waaqayyoon immoo hadha'u kanarratti kan caalus anatti hafidu jedhe. torbarraa immoo macaafa moototaa isa lammaffaa boqonnaa torbarraa. Yommus Elsaa'i dubbii Waaqayyoo dhagaa Waaqayyo bor Yohaana karra Samaariyaa duratti daakunni ba'eessi akka kiiloo 7 fi walakkaa meetii tokkotti, garbuun akka kiiloo 15 meetii tokkotti hin gurgurama jedhe. Ajajaan duulaa inni mootichaa fi ergamuu Elsaa'i nama Waaqayyoo sanaaf deebisee ammatuma Waaqayyoo ittisa bantii Waaqaa baneyyuu wanti kun hin taaree jedhe. Elsaa'i immoo ija keetiin in argitaa, garuu isa keessaa waan tokkollee hin nyaattu jedheen. Karra mandarichaa duraa namoonni dhukkuba lamxii qaban 4 ture. Isaan walii isaaniitiin maaliif amma dhumnutti as teenyaa, nuyi gara mandarichaa dhaqnaa, yoo dhanne achi beelli waan jiruuf hin dhumnaa, yoo sittamnes hin dhumnaa waan ta'eef yoo nu baraaranis
injiraanna yoon wajjeesanisi numna si kottaa gara buufata warra Sooriyaa dhaqnee of kennina jedhan. Gara buufata Sooriyaa dhaquudhaaf dimimmisa galgalaa hin ka'anii yeroo daarii buufata Sooriyaa ga'an garuu namni tokkollee achi hin turre. Loltoonni Sooriyaa sagalee kan konkolaataa sagalee fardeeniif sagalee loltoota baay'ee akka dhagaan Waaqayyo waan godheef warri isaaniitiin mootii Haatotaaf mootii Gibxii akka nu rukutaniifis mootiin Israa'el nutti bituusaa ilaalaa jedhanii. Kanaaf dimimmisa galgalaa ka'anii hin sokkanii dunkaana isaaniis fardeen isaanii harroonni isaanii buufataniis akkuma jiranitti dhiisanii lubbuu isaaniitiin jalaa hin ba'an jedhe። የእግዚአብሔር ስም የተመሰገነ ይሁን። አሁን የገባችሁ ሰላም የክርስቶስ ኢየሱስ ሰላም ከእናንተ ጋር ይሁን። ለዛሬ የሰጠሁት ርዕስ ነጋንስኒ ፈተው ወሬ ተመሰንተን የእግዚአብሔርን ቃል አጥብቀህ ስማ እርሱ በባዶ ሕይወት ተአምራትን ያደርጋል። የእግዚአብሔርን ቃል አጥብቀሽ ስሚ እርሱ በባዶ ሕይወትሽ ተአምራትን ያደርጋል። ሰገሌ ዋቀዮ አኬከዱ ደገፈዱ እን ዱዋ ጅረኛ ኬቲ ድንቂ ወጀታ ጀ ሰገሌ ዋቀዮ አኬከዱ ደገፈዱ እን ዱዋ ጅረኛ ኬቲ ድንቂ ወጀቱ እን ዱዋ ጅረኛ ኬቲቲ ድንቂ ወጀታ Hear the word of God very careful. He will make miracle in your wilderness life. Hear the word of God very carefully. He will make miracle in your wilderness life. የእግዚአብሔር ስም የተመሰገነ ይሁን። ይህ በብሉይ ኪዳን ኤልሳ ነብዩ ኤልሳ በሚያገለግልበት ጊዜ ነው የተከናወነ ይህ ነገር። ኩኒ ከኩሞ ፋኬሰቲ በራ ራጂ ኤልሳን ተጃጅሉ ከሰቲ ዋንት ኩንተ ቁጥር ሁለተኛ ነገሥት ምዕራፍ 6 ቁጥር 20 ላይ ስናይ እንደዚህ ይላል። ሰማርያ እንደተከበበች ይናገራል የእግዚአብሔር ቃል። ሰማርያ ተከበበች፣ በጦር ሰራዊት በሶሪያ ሰራዊት ተከበበች። ወደ ሰማርያም በገቡ ጊዜ ኤልሳዕ ከዛም በኋላ የሶሪያ ንጉስ ወልደ አደር ሰራዊቱን ሁሉ ሰበሰበ ይላል። ወጥቶም ሰማርያን ከበባት። በሰማርያም ታላቅ ራብ ሆኖ ነበር። እነሆም የአህያ ራስ በ50 ብር የርግብም ኩስ የጎመር 8ኛ የሚሆን በ5 ብር እስኪሸጥ ድረስ ከበቧት ይላል። በዚህ ስፍራ ላይ የምናየው ዶክተር ዋንት እላሉ ሰማርያ ወይም የእስራኤል ሰፈር በሶሪያን ሰራዊት እንደተከበበች ነው። በሶሪያ ከበባ ስር የነበረች ሰማርያ በውስጧ መውጣትና መግባት ስለሌለ በሷ ውስጥ ረሃብ ነገሰ። ነሚ በውስጥ መንገዱስ ዋንተን ጅሬፍ ሞቲ ሶሪያን ዋመፈንተፍ ለፍት ሱኒ ዶን ሱኒ ቤልዶ ሰነትሞይ ቤለ ጉዳቱ መጋላ ዮኪን መንደረ ሰማርያ ከሰተተ የሮሰና ማንጀራ ሰገሌ ዋቀ ከዱበቱቲ እኖም የአህያ ራስ በ50 ብር የርግብም ኩስ የጎመር 8ኛ የሚሆን በ5 ብር ሲሸጥ ድረስ ከበቧት ይላል። መታነሬ ሌሮ ኛተም ኡዳን ጉጌሌሮ ወሪዳን ቤተሜ ኛተሙ ቱር ዋንቲ ኛተሙ ድቤ ቤለ ጉዳት ተረ ሰገሌ ዋቀዮ በዛ ስፍራ ምን ሆነ? ታላቅ ረሃብ ሆነ ይላል። በጠላት ተከበቡ። እዛ ውስጥ በረሃብ ተሰቃዩ። በዛን ጊዜ ንጉሱ በቅጥር ላይ ይመላለስ ነበር። ንጉሱ በቅጥር ላይ በሚመላለስበት ጊዜ
አንዲት ሴት ወደ እርሱ መጣ ንጉሥ ሆይ እርዳኝ አለችው። ንጉሥ ሆይ እርዳኝ ያሞቲ ነገር ጋር የትን ገረሳት ይተየ ወደ እርሱ ጮኸች። እክሱም እግዚአብሔር ያረዳሽን እኔ እንዴት ረዳሻለሁ አላት። ዋንት ዋቀዮ ሲንገርጋሬ አናተምቲን ሲንገርጋራ ይልን ዋቀዮ ነመን ገርጋሩ ታናነም ነመ ገርጋሩ እንደንደው የቹ ሩ መርጉቲ ኢሼፍ ጋፊሼ ዋን ዴብሱትን ፈካን ዋን ዋቀዮ ሲንገርጋሪኒ አናተምቲን ሲንገርጋራ ጀደን ከመጥመቋ ነው ወይስ ከወይኑ ነው አለ። እንደዚህ አለች፣ ትናንት በዚህ ስፍራ ከሆነች ሴት ጋር ተመካክረን የሷን ልጅ በላን፣ ቀቅለን በላ ነው አለችው። ዛሬ ደግሞ በተራው በወረፋው የሷን ልጅ እንበላ ስል የእርሷን ልጅ ሸሸገችው አለች። በዛን ጊዜ ንጉሡ ደነገጠ። ማል ጀቴ ዱበርቲን ቶኮ ዱበርቲ ቶኮቱ ኦዲገሌ አረ ሙጫ ኮኛና ሙጫሺ አፈለተኛት ጉያ ለመፋቲ ሙጫሺ አፈለተኛት ገሩ ሙጫሺ ቶኮሞ ቦሮኛቹዳፍ ጋፈኛቹ ጀቴ ሙጫሺ እርገኛተመ ቦዴ ሙጫሺ ቶኮኛቹ ሼካን ዱበርቲ ቶኮኛቹ ጀቱ ዱበርቲቲንሞ ሙጫሺ ረስት እናን ሞትቺ እንገዴ ጀረ ሰገሌ ዋቀዮ። በዛን ጊዜ ንጉሡ ተቆጣ። ንጉሡ በጣም አዘነ። ልብሱን ቀደደ ይላል። ልብስ መቅደድ የሐዘን ምልክት ነበር በብሉይ ኪዳን። ልብስ መቅደድ ልብሱን ቀደደ። በቅጥር መላስ ነበር። ህዝቡም በስተውስጥ ከስጋው ላይ ለብሶ የነበረው ማቅ አዩ። እሱም ብቻ ማቅ ለበሰ። አዘነ፣ ሐዘኑን ገለጸ። በጣም አዘነ። ይህ ነገር እንዴት ይሆናል ብሎ በዛን ጊዜ በንጉሡ በነቢዩ ኤልሳ ላይ እንደተቆጣ ይናገራል። ቁጥር 32 እና 33 ራጂ ኤልሳ ተከነገደዱበት። ወደ ሰባተኛው ምዕራፍ ስንሻገር ሰባተኛው ምዕራፍ ላይ ስንሻገር ኤልሳ ምን አለ? ሌላ ነገር አልተናገረም። የእግዚአብሔርን ቃል ስሙ ብቻ አለ። ኤልሳን ዋና ደብራን ዱበን ማል ጀደ ቤቱ ሰገሌ ዋቀዮ ዳጋ ጀደን ለማን? ለሰማሪያ ሰዎች በሶሪያን ሰፈር ለተከበቡ በሶሪያን ጦር የተከበቡ ረሃብ የነገሰበት የአህያ ራስ የተበላበት የርግብ ኩስ በገንዘብ የተሸጠበት ዘመን እሱ አልበቃ ብሎ ሰዎች እርስ በርሳቸውን የበሉበት ዘመን በጣም አሳዛኝ ዘመን ነበር። በጣም አስከፊ ዘመን ነበር። ባዬ በረረክሳቱር የሮረክሳቱር መታን ሐሬ ሮኛ ተመቱር መታን ሐሬኛ ተማቱር ውዳንጉ ጌለኛ ተማቱር አይና መደብ የሰረ ደርቤሞ ነሞኒ ደረቤ ዳውልኛት ጆሌሳንኛት በጣም አስከፊ ዘመን ነበር። ይህ ዘመን ግን የማን ዘመን ነበር? ኤልሳ በሚያገለግልበት ዘመን ነበር። ኤሮ ኤልሳን ተጃጅሉት ኤልሳን ሮን ተጃጅሉት ኤልሳ ምንም ነገር አላለም። የእግዚአብሔርን ቃል ስሙ አለ። ከሰማይ የመጣውን ቃል ስሙ አለ። ዋን ዋቀራቴ ደገፈዳ ጀደ
ምድር ላይ ያለው ሁኔታን አትመልከቱ አለ። በምድር የሚሆነው ታሪክን አቁሙ አለ። የሶርያን ጦር መከበብን እርሱት አለ። ነገር ግን ምን አለ? የእግዚአብሔርን ቃል ስሙ አለ። የአፉ ቃል እንደ እግዚአብሔር ቃል ነው። ሰገሌ ዋቀዮ ዳጋ ጀዴን ነሚ ዋቀዮ ኤልሳዕ ከእግዚአብሔር ተላከ ነቢይ ኤልሳዕ ምን አለ? የእግዚአብሔርን ቃል ስሙ አለ። ይህ ሁኔታዎች እያሉ ይህ ችግር እያለ ግን የእግዚአብሔርን ቃል ስሙ። ምን ሊሆን ነው እናያለን። ማልቶ ራፍ እንላል። እንደዚህ አለ። ነገ በዚህን ጊዜ አለ በሰማርያ በር 1 መስፈሪያ መልካም ዱቄት በ1 ሰቅል 2 መስፈሪያ ገብስ በ1 ሰቅል ይሸመታል አለ። ነገ በዚህ ጊዜ በዚህ ስፍራ በሰማርያ በር ድንቅና ተአምራት ይሆናል አለ። የማታውቁት ነገር አይታችሁ የማታውቁት ነገር ይህ ታሪክ ይረሳል አለ። ይህ ተረት ይሆናል አለ። ዋና ረርግተን ኩኔ መማክሰታ ጀሬን ቤልኩን እንርናፈታ መጀሬን ጉያ ቦሪዶ ከረት ቁፈታ ጀሬን ቁፈተውን ሳን ከነገር ሲሱ ዳኩን ጋሪን ጀደም ሰቅሊ ተኮን በ1 ሰቅል 2 መስፈሪያ ገብስ በ1 ሰቅል ይሸመታል አለ። ታሪክ ይቀየራል አለ። እንደዛ ስናገርም አንዱ ሰውዬ እንደዚህ ይላል። ንጉሱም በእጁ ተደግፎ ነበር ያለቃ እንደዚህ ይላል። እንደዚህ ብሎ ተናገረ ለእግዚአብሔር ሰው። እነሆ እግዚአብሔር በሰማይ መስኮቶች ቢከፍት አለ። አይደለም ሌላ ነገር፣ ሰማይ ሁሉ ቢከፈት አለ። የሰማይ መስኮቶች ይህ ቢከፈት ይህ ነገር ይሆናልን ያለ ተከራከረው። ይሄማ መሆን አይችልም አለ። የርግብ ኩስ በሚበላ የርግብ ኩስ በሚሸጥበት ያያራስ በሚሸጥበት ስፍራ ምንም የሚበላና የሚቀመስ በሌለበት ስፍራ ከሱም አልፎ ተርፎ ሰዎች እርስ በርሳቸው በበሉበት ዘመን ይህ የሰማይ መስኮቶች እንኳን ቢከፈቱ አለ ይህ አይሆንም አለ። ይህ አይሆንም አለው። የእግዚአብሔር ሰው ኤልሳዕ መልሶ ግን እንደዚህ አለው። ከእግዚአብሔር የሆነውን ነገር የሚመለከት በእግዚአብሔር ዓይን ውስጥ ያለውን በእግዚአብሔር ሐሳብ ውስጥ ያለውን የሚመለከት ነገሮችን አጥርቶ የሚመለከት የእግዚአብሔር ሰው ኤልሳዕ ግን እንደዚህ አለው። ይህ ነገር ሲሆን በዓይኖቼ ታየዋለህ፣ ነገር ግን ከዛ አትቀምስም አለው። ዋንቲ ኩኒ እቱ ta'uu argita garuu jedhee ati wanticharraatii hin nyaattu jedheen carricharraatii hin argattu jedheen sababiin dubbateef. Wanti kun ituu ta'uu hin argita garuu ati hin nyaattu jedheen. Sagalee Waaqayyoo ቁጥር 3 ላይ በበሩ መግቢያ ላይ ይላል 4 ለምጻሞች ነበሩ ይላል። ያው ለምጻም የተገለለ ሰው ነው። ዲስክሪሚኔትድ የሆኑ ለምጻሞች lepers በእንግሊዝኛ lepers ይባላል። 4 people who were on the Samaritan gates. They were lepers. They are isolated. They are discriminated. They are on the border. They are out of the city. They are outcasted. However, God will make the miracle with them. Atau yumale waaqayyo sani wajjini maal hojjete ድንቅና ታምራትን ሰራ። በተገለሉ ሰዎች ከሰው ሐሳብ የወጡ
ከሰው ጋር እንዳይቀላቀሉ የተለዩት አይዞሌት የሆኑ የተገለሉ ዲስክሪሚኔትድ የሆኑ ሰዎች 4 ለምጻሞች ነበሩ አሉ። ምን አሉ? በዚህ ብንቀመጥ ወደ ሰማራን ሰፈር ብንሄድ ራብ በዛለ አሉ። ገረ ሰማርያና ኢሳንስን ቤላን ነማንተ ተይፍ በዚህ ስፍራ ብንቆይ እንሞታለን። እስቲ አንድ ነገር እናደርጋሉ። ዋንተ ኮጎነነ ወደ ሶርያን ሰፈር እንሽሽ፣ እዛ ሄደን እንበላለን፣ ቢያኖሩንም ቢገሉንም እዛ እንሄዳለን አሉ። የሆነ ወጀሰንስ የሆነ ጅራችሰንስ ገረ ወራ ሶርያቲ በቀና ጀደን ቤለጋ ቤሊ ሰርጳምቲ ቀላል እንዳይመስላችሁ ወገኖቼ። ረሃብ ማለት ቀላል እንዳይመስለን፣ አንድ ሚል ቀላል እንዳይመስለን። ረሃብ ሲባል አስከፊ ረሃብ ነበር። ከዛ በኋላ ገሰገሱ። ጨለምለም ባለ ጊዜ ወደ ሶርያን ሰፈር ይሄዱ ዘንድ ተነሱ። ወደ ሶርያ ሰፈር ተነሱ ይላል። ገረመን ደረበረ ሶርያቲ በቀተን ደመን በዛ ስፍራ ሲደርሱ በድንኳናቸው ነበር። ምንም ነገር የለም። ሲያዩ ምንም ነገር የለም። ለካ እግዚአብሔር ተዋግቷቸው ነበርና ሰማርያ ወይም ለእስራኤል ሰዎች እግዚአብሔር ስለተዋጋላቸው የሶርያ ሰፈሮች ምን ብሎ ነው ያሰቡት? የሶርያ ንጉስ የእስራኤል ንጉስ ግብፅንና ከጣን በእኛ ላይ ቀጥሮ እየመጣብን ነው፣ ከዚያ አንተርፍም ብሎ ይሸሹ ነበር። ያለውን ሁሉ ትተው ሬሽናቸውን በሙሉ ምግባቸውን በሙሉ ሰገርላቸውን ትተው በህይወት እናመልጣለን አሉት። ልቡ ከኛ ባፈነ ጀደን ልቡ ከኛ ባፈነ ጀደን በድንኳናቸው ስፍራ ምንም ነገር አልነበረም። ከዛ ረሃብተኞች የነበሩ ከሰው የተገለሉ ነገር ግን ጠገቡ። ወሪ ኦርኮመን ወሪ ነመትን ደበለምነ ወሪ ነሞታ እጅን ነሞ ኬሰን ጅራነ ኢሳን ወረ ጀልቀባ ወረ ኤበ ጀልቀባ ኛተን ታን በጣም የሚገርም ነው። የተገለሉ ሰዎች ዲስክሪሚኔትድ የሆኑ ሰዎች ወግ ደረሳቸው። በረሃብ ውስጥ የመጀመሪያ የጥጋብ ሰዎች ነበሩ። መጀመሪያ ጠገቡ ነበር። ከእግዚአብሔር ሲጀምር ሁሉ ጊዜ እንደዚህ ይሆናል። የእግዚአብሔር ካላንደር እንደሰው ካላንደር አይደለም። ለነሱ ቅድሚያ ተሰጠ። መብላት ብቻ ነው። ወርቅ ወሰዱ፣ ብር ወሰዱ፣ በዘበዙ። የሶርያን ሰፈር በዘበዙ። ከዛ በኋላ ሸሸጉ ይላል። ከዛ ወደ እርስ በርሳቸው መልካም አላደረግንም፣ ዛሬ የመልካም ምስራች ቀን ነው አሉ። እኛም ዝም ብለናል፣ እስኪነጋም ድረስ ብንቆይ በደለኞች እንሆናለን እንል ለንጉሱ ቤተሰብ እንናገር ተባባሉ። ማልጀለኒ ወነራ ይህ የምስራች ቀን ነው። እኛ ግን ዝም ብለናል። ዝም ምንል በደለኞች ነን። ስለዚህ ለንጉስ ሰዎች እንናገራለን አለው። ይህንን የምስራች ለንጉስ እንናገራለን አለው። ምስራቸው ከና ገረማቲ ሞቲቲ ዱበቹን ረጅረን ከነ ዱበኑ ታነኑይ በዲሰ ቀምና ጀረን ከዛ የደጁን ጠባቂ ጠሩ። የንጉሱን ቤት ውስጥ አወሩ። ንጉሱን በሌሊት ተነስቶ ባሪያዎችን ሶርያን ያደረጉብን። ከዛ በኋላ ንጉሱ አላመንም። ሶርያን አውቆ ንጉሱ እንደዚህ አለ። ሶርያን አውቆ
እኛ እንደተራምነን ስለሚያውቁ በህይወታችን እኛን ለመያዝ ነው። ይህ ተንኮል ነው አለ። የሶርያን ተንኮል ነው አለ። አቆኛን እንደተራምን በህይወታችን ሊይዙን ነው ብሎ ተጠራጠረ። ከዛ በኋላ ከሌሎች ፈረሶች ጋር ወሰዱ። ንጉሱም ሄዳችሁ እዩ ብሎ ከሶርያን ሰራዊት በኋላ ላከ። በኋላቸው ላይ እስከ ዮርዳኖስ ድረስ እነሆ ሶርያን ሲሸሹ የጣሉት ልብስና ዕቃ መንገዱን ሁሉ ሞልቶ ነበር። ከዛ ለመልእክተኞቹ ለንጉሱ ነገሩት። ኢንፎርሜሽን ከወሰዱ በኋላ መረጃ ከወሰዱ በኋላ ህዝቡን መጥቶ ይላል የሶርያን ሰፈር በዘበዘ። ተረጋገጠ ሶርያን እንደሸሹ እነሱ አታክ ለማድረግ ሳይሆን እነሱ ለማጥቃት ሳይሆን ሶርያን ከእስራኤል እንደሸሹ ተናገረ። አወቁት። ከዛ በኋላ ህዝቡ መጡ። የተራበ ህዝብ፣ የሚበላ የሚቀመስ ያጣ ህዝብ የሶርያን ሰፈር በዘበዘ ይላል። ምርኮ በምርኮ ነው። እንደ እግዚአብሔር ቃል ይላል አንድ መስፈሪያ መልካም ዱቄት በአንድ ሰቅል፣ 2 መስፈሪያ ገብስ በአንድ ሰቅል ተሸመተ ይላል። የሚገርም ነው። የእግዚአብሔርን ቃል ከሰማን ወገኖች እግዚአብሔር ድንቅና ታምራትን ያደርጋል። ሰገሌ ዋቀው ደገኛን ዋቀዮ ድንቅ ጉጉዳ እንተገርሲሰ ዋቀዮ ንጉሱም ያን እጁን ይደግፈው የነበረው አለቃ በሩን ይጠብቅ ነበር። በዛን ጊዜ ይላል ይህ አይሆንም፣ የሰማይ መስኮቶች ቢከፈቱም ይህ አይሆንም ብሎ ከሙሴ ጋር ከኤልሳ ጋር የተከራከረ፣ ከኤልሳ ጋር የተሟገተ፣ ኤልሳን የጠየቀ፣ ኤልሳን ያስቸገረ ሰውዬ በሰዎች ተረግጦ ሞተ ይላል። ሳይበላ ሞተ። የእግዚአብሔር ሰው እንደተናገረ ይህን ነገር ታየዋለህ፣ ነገር ግን ከዛ አትቀምስም እንደተባለ ያ ሰው በሰዎች ተረግጦ ሞተ። የአፉን ፍሬ በላ። ስለዚህ ለንግግራችን ወገኖች እንጠንቀቅ። እንደ አፋቸው አድርግባቸዋለሁ አለ እግዚአብሔር። እንደተናገር ነው በእኛ ላይ የሚሆነው። ስለዚህ እንጠንቀቅ ወገኖች። ከዛ ንጉሱ ነገ በዚህ ጊዜ በሰማርያ በር 2 መስፈሪያ ገብስ በአንድ ሰቅል፣ በአንድ መስፈሪያ መልካም ዱቄት በአንድ ሰቅል ይሸመታል ብሎ እንደተናገረው እንዲሆነ ይላል። የእግዚአብሔር ሰው ኤልሳ እንደተናገረ በሽበሽ ሆነ። ትናንት በረሃብ የታወቀ፣ ትናንት በጠላት የተከበበ፣ በጠላት ከበባ ውስጥ ነበረ፣ በረሃብ የነገሰበት፣ የአህያ ራስ የተሸጠበት፣ የጎሞር 8ኛ ይላል የእርግብ ኩስ በተሸጠበት ጊዜ፣ ከሱም አልፎ ተርፎ ሰዎች እርስ በርሳቸው በተበላሉበት ጊዜ የእግዚአብሔር ሰው የእግዚአብሔርን ቃል ስሙ አለ። እንደ እግዚአብሔር ቃል 1 መስፈሪያ መልካም ዱቄት በአንድ ሰቅል፣ 2 መስፈሪያ ገብስ በአንድ ሰቅል ይሸመታል እንዳለ ይህ ቃል ሆነ። ዛሬ ወገኖቼ ዛሬ እግዚአብሔር ይሰራል። የራሳችሁን ሁኔታ አትመልከቱ። የከበቧችሁን ጠላት አትመልከቱ። ከላይ ሆኖ የሚዋጋላችሁ አለ። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው ይላል። ይህ ቃል በሕይወታችሁ ይፈጸማል። ብቻ የእግዚአብሔርን ቃል ስማ፣ አጥብቃችሁ ስሙ። የእግዚአብሔርን ቃል አጥብቃችሁ ስሙ። የእግዚአብሔርን ቃል አጥብቀ ከሰማ እግዚአብሔር በሕይወቴ ድንቅና ታምራትን ያደርጋል። ራስን አትመልከት። ዙሪያ ያለው ሁኔታዎችን አትመልከት። ከራሴ የሚበልጥ፣ ከአቅም የሚበልጥ፣ ከዙሪያ የሚበልጥ እግዚአብሔር በሰማይ አለ። ስላንተ የምሟገት፣ ስላንተ የምናገር፣
አንተን የሚያወጣ የሚያገባ እግዚአብሔር አለ በሰማይ። ስለዚህ የእግዚአብሔርን ቃል እንስማ ወገኖቼ። በራሳችን ለመጥፎ ነገር አንናገር። እግዚአብሔር ለእኔና ለእናንተ ያቀደው መልካም ነገር ነው። በኤርምያስ ላይ እንደምናገር ለእናንተ የማስባትን ሐሳብ እኔ አውቃለሁ አለ። ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም አለ። እግዚአብሔር ለእኛና ለእኔና ለእናንተ ያሰበው ሐሳብ መቼም ቢሆን መልካም ነው። እግዚአብሔር ለእኛ መጥፎ ነገር አስቦልን አያውቅም። እግዚአብሔር ለእኔና ለእናንተ ጭንቀት አጀንዳ የለውም። እግዚአብሔር ሁልጊዜ ለእኔና ለእናንተ መልካም አጀንዳ አለው። ነገር ግን አጥብቀን የእግዚአብሔርን ቃል እንስማ። የእግዚአብሔርን ቃል ቻሌንጅ አናድርግ። በሁኔታዎች ተሞልተን የሁኔታዎችን ስብከት እንዳንሰብክ። ሁኔታዎች የሚሰብኩልን ስብከት ሳይሆን የእግዚአብሔርን ቃል እንስማ። ከሁሉ የሚበልጠውን ከሁኔታዎች የሚበልጥ ነው የእግዚአብሔር ቃል። እግዚአብሔር ድንቅና ታምራትን ያደርጋል። አይዞሌት የተደረጉት እነዚህ 4 ለምጻሞች በዛ እግዚአብሔር ሕዝቡን አዳነ። የምስራች ተናጋሪዎች ነበሩ። ከሰው የተለዩ፣ ከሰው የተገለሉ፣ በሰው ዓይን የማይሞሉ የተናቁ ሰዎች ለእስራኤል የምስራችን ተናገሩ። እግዚአብሔር ሲሰራ እንደዛ ነው ወገኖቼ። እግዚአብሔር ድምፁን ሲያሰማ እንደዛ ነው። አይረቡም በምትሉ ሰዎች እግዚአብሔር ድንቅና ታምራትን ያደርጋል። ይሄ አይጠቅምም በምትሉ ሰዎች እግዚአብሔር ድንቅና ታምራትን ያደርጋል። እግዚአብሔር የማይጠቅም ሰው የለውም። ሁሉም ሰዎች ለእግዚአብሔር ጠቃሚዎች ናቸው። You are very important person. You are very important person. You are a VIP person for God. አንተ ለእግዚአብሔር ልዩ ሰው ነህ። አንተ ለእግዚአብሔር ልዩ ሰው ነህ። ሰዎች በራስህ ግምት አትሄድ። በሰዎች ግምት ራስን አትመልከት። ነገር ግን በእግዚአብሔር ዓይን ራስን እይ። እጀ ዋቀዮ ነው ፊኬ ይላል ሰለሞን ስትልማመን ምት። ሁኔታዎች ብዙ ስብከት አላቸው ወገኖቼ። በዙሪያችን ብዙ ስብከት አለ። በማስ ሚዲያ በተለያዩ መንገድ ሰዎች ብዙ ውካታ አለ። ነገር ግን የእግዚአብሔርን ቃል ስሙ ወገኖቼ። የእግዚአብሔር ቃል ነው የሚያዋጣን። ወደ እውነቱ ለሚመራ መንፈስ ቅዱስ ነው። የእግዚአብሔር ቃል ነገሮችን ትክክል ያደርጋል። ድንቅና ታምራትን አደረገ። የሰማርያን ታሪክ በአንድ ቀን ቀየረ እግዚአብሔር። ዋቀዮ መንደረ ሰማርያ ሴና መንደረ ሰማርያ ጉያ ተኮት ጅጅሬ በተለ ተኮን ጅጅረ ዋቀይ አከነም ያዱምት አከት ያዱምት ጋፈ ዋቀዮ ተከየ ዋን ድንቅ ወጀት። የሁኔታዎችን ስብከት አንስማ። ዜና ብትሉት ማስ ሚዲያ ብትሉ ሁሉ ጊዜ ሌላ ነገር ነው የሚያወሩት። እነሱን አንስማ። እግዚአብሔርን ብቻ እንስማ። እግዚአብሔርን ስማ ወገኔ። ኢቴው እግዚአብሔርን ስሚ። አጥብቃችሁ የእግዚአብሔርን ቃል ስሙ። የእግዚአብሔርን ቃል ከሰማችሁ ወገኖቼ ነገሮች ሁሉ ይሰምራሉ። በእግዚአብሔር እመኑ ይላል። በነቢያትም እመኑ ነገሩ ይሰልላቸዋል ይላል። ዋኑም ታስኒ ሶሮራ ጀረ ዋቀዮን ነጌፈዳ ራጆተ ዋቀዮ ስለጌፈዳ ጀረ። ዛሬም እግዚአብሔር ድንቅና ታምራትን ያደርጋል ወገኖቼ። ዛሬም እግዚአብሔር ያደርጋል። እግዚአብሔር የብሉይ ኪዳን አምላክ ብቻ አይደለም። የሐዋርያት ዘመን አምላክ ብቻ አይደለም። የነቢያት ዘመን አምላክ ብቻ አይደለም። ዛሬም እግዚአብሔር ይሰራል። አርስ ዋቀዮ ነው ጀተ ዋቀዮ ዋቃ ከኩሞ ፋድዋሚት ዋቀዮ ዋቃ ራጀታ ድዋሚት ራጀታ ደርበኒ ዋቀዮ ዋቃ እርገሞታ ድዋሚት። ዛሬም እግዚአብሔር ኃይለኛ ነው። ዛሬም እግዚአብሔር ጉልበታም ነው። ዛሬም እግዚአብሔር ክንደ ብርቱ ነው።
ዛሬም እግዚአብሔር ይቻላል። እግዚአብሔር ይችላል ወገኖቼ። ችሎ የሚያስችል እግዚአብሔር አለ። በኃይሉ ብዛትና በችሎቱ ብርታት በኃይሉ ብዛትና በችሎቱ ብርታት እግዚአብሔር ታመነ ነው ወገኖቼ። እግዚአብሔር ክንደ ብርቱ ነው። የእግዚአብሔር ክንድ አልዛለም። ሰዎች ሲዝሉ የእግዚአብሔር ክንድ አልዛለም። ዛሬም እግዚአብሔር እንደገና አምላክ ነው። እግዚአብሔር ዛሬም ይሰራል። ክንዱ አላረጀም። ዛሬም እግዚአብሔር ጉልበታም ነው። እግዚአብሔር ለሕዝቡ ይዋጋል። ዛሬም እግዚአብሔር ስላንተ ይዋጋል። ያንተ ጠበቃ እግዚአብሔር ነው። ማንም የማይረታ ጠበቃ። በዚህ ምድር ላይ ያሉ ሰዎች ጠበቃዎች ሊረቱ ይችላሉ። ያንተን ጠበቃ ግን የሚረታ የለም። በማንም የማይረታ ጠበቃ በአብ ቀኝ የተቀመጠልህ አለ። ስላንተ መሟገት፣ ስላንተ አሳልፎ የሰጠ ዛሬም ስላንተ የሚሟገት አለ። ዛሬም እግዚአብሔር ይሰራል ወገኖች። የእግዚአብሔርን ቃል አጥብቀን እንስማ። የእግዚአብሔርን ቃል አጥብቀን እንስማ። God is God of miracle. God is God of miracle. God is good all the time. Every time. In all situations. All situations are not beyond God. God is above all situations. God makes you fly on all situations. All situations are nothing by God. Hallelujah. ዛሬም እግዚአብሔር ጉልበታም ነው። የእስራኤል አምላክ የታምራት አምላክ ነው። ታምራትን እንደናፈቅን አንኖርም። ዛሬም እግዚአብሔር በሕይወቴ ታምራትን ያደርጋል። ወገኔ ብታምን እግዚአብሔር ታምራትን ያደርጋል። If you believe God can make miracle in your life. Believe in all situations. Believe in all conditions. God will help you. God change everything. God has the authority to change anything. Whatever the case, God can change everything. God is powerful God. The Almighty, powerful God. The everlasting God. Emmanuel is with you. እግዚአብሔር ካንተ ጋር አለ። እግዚአብሔር ከሕዝቡ ጋር አለ። ዛሬም ኢማኑኤል፣ ዛሬም እግዚአብሔር ይሰራል። እግዚአብሔር ዛሬም ካንተ ጋር አለ። ሃሌሉያ። God is God of miracles. God can make miracle in your life. Don't hesitate. Be faithful. አትጠራጠር። እመን። ንሶዳትን አመን። አመንቲ ቀባል። ዛሬም እግዚአብሔር ይሰራል። ዛሬም እግዚአብሔር ይሰራል ወገኖቼ። እግዚአብሔር ዛሬም እኛም አልረሳንም። God always remember. God remembers you. እግዚአብሔር ዛሬም አንተን አይረሳም። እግዚአብሔር ይሰራል ዛሬም። ክብር ለእግዚአብሔር ይሁን። የእግዚአብሔርን ቃል እንስማ። ከሁኔታዎች በላይ እንሆናለን። ሁኔታዎችን አታንግሱ ወገኖቼ። The situations are not your kings. The king of kings is God. ሁኔታዎች ላይ ንጉሥ የሆነውን ኢየሱስ እንመልከት። ወጀቡን አትመልከት። አውሎ ንፋሱን አትመልከት። ወጀቡም አውሎ ንፋሱም የምታዘዙለት ኢየሱስን ተመልከት። ኢየሱስን ተመልከቺ። ታላቁን የተፈራውን ጌታ አስቡ ይላል። ብዙ የሚያስፈራሩ ነገሮች አሉ። ነገር ግን ታላቁን የተፈራውን ጌታ አስቡ ይላል። ዛሬም እግዚአብሔር ይሰራል። ዛሬም እግዚአብሔር ይሰራል። ስራው ይቀጥላል። God will continue good things in your life, in your work, in everything. God will help you. የአብርሃም አምላክ ዛሬም ያንተ አምላክ ነው። ዋንኔ አብርሃም አረስ ዋቀኬት
አብርሃምን እግዚአብሔር እንደዚህ አለው፣ አትፍራ እኔ ላንተ ጋሻ ነኝ አለው። እንሶዳትን አኔ ጋቸነ ኬቴ ያሰበ ዋቀዮን ሶዳትን ዋቀዮ ጋቸነ ኬቴ እንሶዳትን አከትን ሶዳነፍ ዋቀዮ ጋቸነ ኬቴ እግዚአብሔር ላንተ ጋሻ ነው። እግዚአብሔር ላንተ ምሽግ ነው። እግዚአብሔር እስካለ ድረስ ምንም አትሆንም። የእግዚአብሔር ክንድ ይዟል። የእግዚአብሔር ክንድ ደግፏል። ሁምኒ ዋቀዮ እሬ ዋቀዮ ሲኡቱቤራ ኡቱባንኬ ዋቀዮዳ ያንተ ምሰሶ ሰው አይደለም። ያንተ ምሰሶ ቤት ያዘው ምሰሶ አይደለም፣ እግዚአብሔር ነው። ምድርን የያዘ የምድርን መስፈሪያ ሰብስቦ የያዘ ውሃን በእፍኙ የሰፈረ የምድርን መስፈሪያ ሰብስቦ የያዘ እግዚአብሔር ነው። ሰማይና ምድር ሁሉም የእግዚአብሔር ናቸው። ምድር ዳርቻ ሁሉ የእግዚአብሔር ነው። ምድርና ሞላ የእግዚአብሔር ናቸው ይላል። ሰማይና ምድርን የሞላው እግዚአብሔር ነው ይላል። እግዚአብሔር የሩቅ አምላክ አይደለም ወገኔ፣ ዛሬም ይሰራል። እግዚአብሔር የቅርብ አምላክ ነው እንጂ የሩቅ አምላክ አይደለም። ዛሬም እግዚአብሔር አልራቀም። ሁኔታዎች የራቀ ቢመስሉም እግዚአብሔር ዛሬም ቅርብ ነው። ዋቀ ወረሲ ይወዳ God is near to you. God is nearer to you more than your expectation, more than your thinking. God is nearer to you. God can protect you always, every time. Always God provides you protection. You are always protected. God protects you from all evils. All evils. Even though the number of evils are tremendous, even though the number of evils are numerous, God will help you. God will give you victory on all the evils. God is God of victorious. You'll get victory all the time. If you are with God, God will give you victory on all your enemies. Hallelujah. የእግዚአብሔር ስም የተመሰገነ ይሁን። የእግዚአብሔርን ቃል አጥብቀህ ስማ፣ እርሱ በባዶ ሕይወት ተአምራትን ያደርጋል። ሰገሌ ዋቀዮ አኬከዱ ደጌፈዱ እኒ ዱዋ ጅሬኛ ኬቲ ድንቂ ሆጀታ ዱዋ ጅሬኛ ኬቲቲ ድንቂ ሆጀታ Hear the word of God very careful. He will make miracle in your wilderness life. Your life, which looks like wilderness, being miraculous with the help of God. God can do everything. His power is beyond our thinking, beyond our heart. Hallelujah. ብዙ ጨርሼ ጸልዬ አበቃለሁ። የእግዚአብሔር ስም የተመሰገነ ይሁን። እግዚአብሔር አምላካችንና አባታችን ሆይ በኢየሱስ ስም ተባረክ። ስለተናገርከን ተመስገን። የድንቅና ታምራት አምላክ ስለሆንክ ተመስገን። ስለተናገርከን ተመስገን። ሁኔታዎችን ሳይሆን አንተ እንድንመለከት ድምፅ እንድንሰማ ስላደረግከን ተመስገን። ይህ ቃል በእምነት ከኛ ጋር ይዋሃድ። በእውነት እግዚአብሔር ሁኔታዎችን ሳይሆን አንተን ብቻ እንድንሰማ ድምፅ እንድንሰማ ይህ ሰው ድምፅ እንድሰማ ጸልያለሁ። ይህንን ቃል የሚሰሙ ሰዎች ሁሉ የበረከቴ ተካፋዮች እንዲሆኑ ጸልያለሁ። ምድረ በዳቸው በኢየሱስ ስም ለምልም፣ ደረቁ ምድራቸው ደስ በለው፣ እንደ ሐሴት ያድርግ፣ እንደ ኤደን ገነት ያድርግ። ደረቁ ምድራቸው ደስ በለው። በሐዘን የተመቱ ሐዘናቸው ትካዜያቸው ወደ ደስታ ይቀየር። ዛሬ ያዘነች ነፍስ በጌታ በኢየሱስ ስም ከእግዚአብሔር ዘንድ መጽናናትን ታግኝ። መጽናናትን ከእግዚአብሔር ዘንድ መጽናናትን ታግኝ። ያዘኑትን የምታጽናና እግዚአብሔር በጌታ በኢየሱስ ስም በአራቱ ማዕዘናት ያሉ የሚያዝኑ ነፍሳት የሚያዝኑ ወገኖች መጽናናትን እንዲያገኙ ጸልያለሁ። ድንቅና ታምራትን እንዲያገኙ ጸልያለሁ። የድንቅና ታምራት ጦት ሁልጊዜ የሚያስቸግራቸው ዛሬ በድንቅና በታምራት የተንበሻበሹ እንዲሆን ጸልያለሁ። ስለ ሁሉም ነገር ተመስገን።
ስለ ቃል እናመሰግናለን። ስለ መንፈስ እናመሰግናለን። በእውነት እግዚአብሔር ሆይ በሕይወታችን ድንቅና ታምራትን ስለምታደርግ ተመስገን። ምድረ በዳ የሆነው ሕይወታችን፣ ምድረ በዳ የሆነው የእኛ ሥጋ ማንነት፣ ምድረ በዳችን በኢየሱስ ስም ይለምልም። መልካምቱ እጅ በእኛ ላይ ይዘረጋ። ስለ ሁሉም ነገር ተመስገን። መንግስት ይባረክ፣ ዙፋን ይባረክ። በጌታ በኢየሱስ ስም አሜን። የአብርሃም በረከት፣ የይስሐቅ በረከት፣ የያዕቆብ በረከት፣ የነገስታት በረከት፣ የሐዋርያት የነቢያት በረከት ከእናንተ ጋር ይሁን። ኤብ አብርሃም፣ ኤብ ይስሐቅ፣ ኤብ ያዕቆብ፣ ኤብ ሞቶታ፣ ኤብ አፍሮ ቁልቁሉ፣ ኤብ ራጆታ፣ ኤብ አርገሞታ ሲኖጅነተው፣ ኤብ አፍሮ ቁልቁሉ ሲኖጅነተው። The blessing of Abraham, the blessing of Isaac, the blessing of Jacob, the blessing of the kings, the blessing of the prophets, the blessing of the apostles, the blessing of Holy Spirit, the blessing of Christ be with you and all the saints. እግዚአብሔር ጠብቃችሁ፣ እግዚአብሔር ፊቱን ወደ እናንተ ይመልስ፣ እግዚአብሔር ይራራላችሁ፣ ሰላሙን ይስጣችሁ። አምላካችሁ እግዚአብሔር እንደሚባላ እሳት ሆኖ ከፊት ለፊታችሁ ይወጣ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ከዘላለም እስከ ዘላለም ድረስ ከትውልድ እስከ ትውልድ ድረስ አሜን አሜን ለሆነው እግዚአብሔር ቢፈቅድ ቢኖር ሌላ ጊዜ ደግሞ በሌላ አርዕስት እስከሚመጣ ድረስ የእግዚአብሔር ጸጋ ይብዛላችሁ እያልኩ ሻሎም ብዬ ሰናበታችኋለሁ። ሻሎም። ታንክ ዩ። አመሰግናለሁ። ገለቶማ